ውድ ኢትዮጵያውያኖች ሰሞኑን በኢትዮጵያ ምድር ላይ እየተካሄደ ያለውን ነገር ያው ሁላችሁም ታውቃላችሁ። ሁላችሁም ኮንሰርቱ ናችሁ ነው እየተከታተላችሁ ያላችሁት። ስለዚህ በዚህ ፌዴራል መንግስት ወይም ፌዴራል ፖሊስ እያደረገ ያለው ነገር ሁላችንም እያየን ነው፣ እያወቅን ነው። ስለዚህ ከግብረ ሰዶማዊ አለባበስ ጀምሮ በኢትዮጵያ ባህል ከኢትዮጵያ እሴት ውጭ የሆነ አነጋገር ሲናገሩ የነበሩ በሙሉ ታስረዋል። ወጣቶች ታስረዋል። እና አዶናይ ታስረዋል። ደደብ ሁን ሲል የነበረው ብልግና ነገር ማንንም አትስማ እያለ ሲል የነበረው ሁሉ ታስረዋል። እሰየው ያስብላል። ለምንድን ነው እንዲታሰሩ እሰየው ያልነው? ተቀተው እንዲወጡ ነው እንጂ እንዲረሸኑ፣ እንዲሰቀሉ፣ ጉድጓድ እንዲገቡ አይደለም። ይሄን ልብ ብላችሁ ማየት አለባችሁ። የነዚህ ልጆች ወላጆች የሆናችሁ ሁሉ ሳይቀር እንዲያውም ታስረው እንዲቀጡላችሁ ትፈልጉ እንጂ ልጄ እንደዚህ ነው፣ ልጄ እንደዚህ ናት ምናምን የሚባል ነገር የለም። ህጋዊ የሆነ በትክክል በአግባቡ በአደባባይ እያደረጉ ያሉት የተገለጸ እኮ ነው። የተገለጠውን ነገር ደግሞ ማለባበስ አይቻልም። ስለዚህ እነዚህ ልጆች ከኢትዮጵያ እሴት ከኢትዮጵያ ባህል ውጭ ስለሆነ ተይዘው መቀጣታቸው እሰይ ያሰኛል እንጂ የሚያስከፋ አይደለም። ተይዘው ተቀጠው ትክክለኛ ዜጋ ሆነው ትክክለኛ አስተማሪ ትክክለኛ ወደ ኢትዮጵያዊነት እሴት እንዲገቡ ያደርጋቸዋል እንጂ ሌላ ነገር አያደርጋቸውም። ቢቀጡ እንደ ጨዋ እኮ አይማሙም። ይሰቀሉ ይገደሉ አይደለም እያልን ያለ ነው። እኛ ይቀጡ፣ አካሄዳቸው ልክ አይደለም፣ አረማመዳቸው ልክ አይደለም እና ይቀጡ ነው የኢትዮጵያ ሕዝብ። ከባህላችን ከህጋችን ከእሴታችን ውጭ እየሆኑ ነው። ልጆቻችንን ወዳልተገባ ነገር እየመሩብን ነው። ስለዚህ በእንጭጩ ይቀጩልን ነው። ይሄ ደግሞ እሰይ ያሰኛል። ስለዚህ ተቀጥተው ጥሩ ዜጋ ሆነው መውጣት እንዳለባቸው የማንኛውም የኢትዮጵያ ህዝብ ያምናል። ስለዚህ መንግስት እያደረገ ወይም ፌዴራል ፖሊስ እያደረገ ያለው ትክክል ነው። በእነሱ ብቻ አይደለም አሁን እየሰማን ያለው። በተለይ አሁን ማነው ጩፋ የሚሉት ወይ ነብይ ጩፋ ነው ማንም የሚል ነብይ፣ የውሸት ነብይ ጩፋ። እሱ ምንድነው አዶናይን የበለጠ እየገፋፋው ከዚህ የበለጠ ግስስስስጥ በል እያለ ይሄም ታስሯል ወይም ተይዟል የሚባል ነገር አለ። እውነትም መንግስት ጥርስ አውጥቷል ማለት ነው። እውነትም መንግስት በኢትዮጵያ አለ ማለት ነው። እዩ ጩፋ ከታሰረና ከተያዘ ቅጣት የሚያገኝ ከሆነ እውነትም መንግስት አለ ማለት ነው። መንግስት የለም እያልን እኮ ስንጮ የነበረው ለዚህ እኮ ነው። እንደ ልባቸው ሲፋንኑ የሃይማኖት መሪ ነን የሚሉ እንደ ልባቸው ሲፋንኑ በአጃቢ በፖሊስ በምን ሲሄዱ ነጋዴው እንደፈለገ ሲበዘብዝ ዳኛው ያለውን ንብረት አቃቢ ሕጉ ያለው የፖሊስ መርማሪ ያለው ትራፊኩ ያለው ንብረት ሲታይ ሌላው ደግሞ የሚበላው አጥቶ እዚያ ሲታይ መንግስት የለም ያልነው እኮ ለዚህ ነው። በአደባባይ ሲዘረፍ በአደባባይ ሲገደል ሲደበደብ ስናይ መንግስት የለማል። አይ መንግስትማ አለ ብሎ አሁን ደግሞ ይሄው ፌዴራል ፖሊስ እርምጃ እየወሰደ ነው። እውነትም መንግስት አለ እንድንል ያስብለን ይሆናል። ይሄ ለፖለቲካ ፍጆታ ካልሆነ ይሄ የሚደረገው ወከባ፣ እስር ምናምን የፖለቲካ ፍጆታ ካልሆነ እሰየው እውነትም መንግስት አለ። ኢትዮጵያን እኮ ማንም ይምራት አንድ ሰው ነው የሚመራት። ማንም ይምራ ግን በትክክልና በአግባቡ ህጋዊ ስርዓታዊ በሆነ ህዝቡ ይመራ ነው እኮ። አገር በህዝብ ትተዳደር እኮ ነው እንጂ እኔ ልምራ አይደለም የኢትዮጵያ ህዝብ የሚል ልምራም ቢል አይችልም። አንድ ሰው ነው የሚቀመጠው ወንበሩ ላይ።
ስለዚህ ፌዴራል ፖሊስ እንግዲህ እውነት ከሆነ የጀመረው ነገር በትንንሾች ሌቦች ብቻ አይደለም፣ ወደ ትልልቆች መሄድ አለበት። ወደ ጄኔራሎች፣ ወደ ኮሎኔሎች፣ ወደ ፖሊስ፣ ወደ ሁሉ መሄድ አለበት። የአንድ ጄኔራል ደሞዝ ምን ያህል እንደሆነ ይታወቃል። የእያንዳንዱ የመንግስት መስሪያ ቤት ሰራተኛ ደሞዝ፣ የሚኒስቴሩ ደሞዝ ምን ያህል እንደሆነ ይታወቃል። ከኢትዮጵያ ሕዝብ የተሰወረ አይደለም። ግን ያለውን ነገር ደግሞ ሲታይስ ይመጣጠናል ወይ? ይሄዳል ወይ? ይሄን ሁሉ ፌዴራል ፖሊስ እውነት መንግስት ካለ እኔ አለው ላጠራ ነው፣ ህጋዊ ያልሆኑትን ነገር ሁሉ እያስኩ ነው፣ ሌባውን ቀማኛውን እያስኩ ነው የሚል ከሆነ ወደ እነዛም መሄድ እንዳለበት ይሰማኛል። እዚህ ትንንሹ ላይ አይደለም፣ አቅም የሌለው ላይ አይደለም፣ ወደ ዋናው ወደ ቁንጮ ሁሉ መሄድ አለበት። ይሄ ነገር እውነት ከሆነ እውነት መንግስት አለ ከተባለ መንግስት የለም ስንል እኮ የነበረው ለዚህ ነው። በኢትዮጵያ እኮ መንግስት የላትም፣ በኢትዮጵያ ውስጥ እኮ ወታደር ጄኔራል ምናምን የለም ያለው እኮ ለዚህ ነበረ። አሁን ግን መንግስት አለሁ ይኸው ሌቦችን እያያዝኩ ነው፣ ስርዓት አልበኞችን እያያዝኩ ነው፣ አጉል ባህል አስፋፊዎችን እያያዝኩ ነው፣ አጉል አለባበስ የሚለብሱትን እያያዝኩ ነው፣ ፓስተሩ ነብይ ነኝ ምናምን የሚለውን እያያዝኩት እያሰርኩት ነው። ከህግ የትም አያመልጥም። በፓስተሩ በነብይ ሽፋን የትም አያመልጥም። ዳኛው ዳኛ ስለሆነ በዳኝነቱ አያመልጥም። ሌባ ከሆነ አቃቢ ህጉ ሌባ ከሆነ በአቃቢ ህግነቱ አያመልጥም። ጄኔራሉ በጄኔራልነቱ አያመልጥም ሌባ ከሆነ። ኮሎኔሉ፣ ሻለቃው፣ የበታሹም ሁሉ መርማሪው ሁሉ ተራ ወታደር ሁሉ ባለፎቅ ባለምን የሆነው ሁሉ አያመልጥም። ሚኒስቴር የሆነው ሁሉ አያመልጥም። ያለው ይመረመራል፣ ይታያል፣ አያመልጥም። ስለዚህ ሁሉንም ነው እምዳስሰው። በመዘጋጃ ቤት በተለያየ ነገር ያሉትን ሁሉ አያለው፣ በቀበሌ በወረዳ ያለውን ሁሉ አያለው፣ መረምራለሁ ብሎ ከተነስቶ እያደረገ ከሆነ መንግስት እውነትም መንግስት አለ እንላለን። የኢትዮጵያ ህዝብ እኮ መንግስትን ጠልቶት እኮ አይደለም። ማንም ይምራ መንግስትን ጠልቶ ስርዓቱን አካሄዱን ግን እስከሆነ መንግስትን ይጠላል፣ በመንግስት ላይ ይነሳል። ለምንድን ነው ፋኖ የተነሳው? ፋኖ ዛሬ ለምንድን ነው ተነስቶ እንደዚህ መንግስትን እያንቀጠቀጠ? ለምንድን ነው? ስራ ስለጎደለ እኮ ነው። ምን ያመጣል ተብሎ እኮ ነው። በወቅቱ እኮ ማዳበሪያ ስላልተሰጠው ነው። ሲጮህ እኮ ምን የጅራፍ አብዮት ስለተባለ እኮ ነው። ምን ያመጣል ስለተባለ እኮ ነው እንጂ ትክክለኛ አስተዳደር፣ ፍትሃዊ የሆነ አስተዳደር ቢኖር ይሄ ሁሉ ሜስ አይፈጠርም ነበር በኢትዮጵያ ምድር ላይ። በኦሮሞ፣ በአፋር፣ በሶማሌ፣ በደቡብ አሁን እየተነሳ ያለው ንቅናቄ፣ እየተነሳ ያለው አመፅ ከምን የመጣ ነው? ትክክለኛ አስተዳደር ስለሌለ እኮ ነው በኢትዮጵያ። ይሄማ ቢኖር ኑሮ መንግስት ለምን ይነሳል? በስርዓት እየተማረ፣ በስርዓት እያስተማረ፣ በስርዓት እየነገደ፣ በአግባቡ እየተዳኘ፣ በአግባቡ እየሄደ ከሆነ ምን ፈልጎ ነው አመፅ የሚያነሳው? ወንበር አይፈልግም። ወንበርማ አንድ ሰው እኮ ነው። ፍትህ ተጓደለ ነው። ከቤት ንብረታችን ተፈናቀልን ነው እኮ ተፈናቀልን። ጊዜ ባለ ጊዜ እኮ እንደዚህ ያደረገን እኮ ነው እንጂ ምን ጦርነት እኮ ለማንም ጥሩ አይደለም። አመፅ እኮ ለማንም ጥሩ አይደለም። አመፅ ብዙ የሚበላው ነገር አለ። ጦርነት ብዙ የሚበላው ዳሜጅ የሚያደርገው ነገር አለ።
አለ። ስለዚህ መንግስት አለሁ ብሎ ይሄው እርምጃ መውሰድ ጀምሯል። እውነት ከሆነ ለፖለቲካ ፍጆታ ካልሆነ ምርጫ እየመጣ ስለሆነ ለምርጫ ለፖለቲካ ፍጆታ ካልሆነ ትክክለኛ አካሄድ ከሆነ ትክክለኛ ሕግን ለማስፈን ከሆነ እሰየው፣ እኛም አለን ከጎን። እውነትም መንግስት አለ ብለን እናውጃለን። መንግስት የለም ባልንበት አንደበታችን ኧረ መንግስት አለ እውነት ነው እንድንል ያደርገናል። ስለዚህ ፌዴራል ፖሊስ እየወሰደው ያለ እርምጃ ትክክል ነው ብለን እናምናለን። የማይደፈሩ የተባሉትን ነቢይ ጩፋ ነኝ ነብዩ እንደዚህ ከእግዚአብሔር ጋር እንደዚህ አፍላፍ የምነጋገር ነው እያለ በአጃቢ በሽር ጉድ የሚሄደውን እዩ ጩፋን ገስት ስስስት በል እያለ ይሄንን አዶናይን ወጣቱን ልጅ መክሮ ከመመለስ ይልቅ ጨምር እንዳታቆም እያለ ያለውን ወስዶ አስሮት እንደሚወራው ታስሮ ከሆነ እሰይ፣ እውነትም መንግስት ጥርስ እያወጣ ነው። እውነትም መንግስት ጥርስ እያወጣ ነው። እውነትም መንግስት አለ እንላለን። ስለዚህ እነዚህ ወጣቶች እነዚህ ልጆች አጉል የሆነ የባህል አለባበስ፣ ከባህላችን ያፈነገጠ አለባበስ፣ ከባህላችን ያፈነገጠ አነጋገር፣ ከባህላችን የወጣ እንደው ጋጦጥ የሆነ ነገር አድርገው ሲታሰሩ ለመቀጣት ሲያዙ ያሰኛል እንጂ ወላጆችም ቢሆን ማዘን የለባችሁም። ከለላ መስጠት የለባችሁም። ይሄ ነው ማለት የለባችሁም። የሚሰሩት ስራ እኮ በአደባባይ የተገለጠ ነው፣ በሚዲያ የተገለጠ ነው። ልትሸፋፍኑት አትችሉም፣ አይቻልም። ስለዚህ እንዲያውም መክራችሁ መመለስ ሲገባችሁ እንደገና ደግሞ እንምከራቸው ብሎ ፖሊስ እንቅጣቸው ብሎ ሲይዝ እሰይ ማለት ነው እንጂ ለምን ማለት ተገቢ አይደለም። በኢትዮጵያ እኮ እናትና አባቶቻችን እኛን ሲያሳድጉ ጎረቤት እኮ ነው እየቀጣ የሚያሳድገን። ከእናትና ከአባቶቻችን ውጭ የበለጠ ጎረቤትን እኮ ነበር የምንፈራው። ጎረቤትን እኮ እንፈራ ነበር፣ እንንቀጠቀጥ ነበር፣ እንኳንስ እናት አባቶቻችንን ቀርቶ። በዚያ ስነ ምግባር ያደገን ህብረተሰብ እንደገና የበረዙ አጉል የሆነ እናት አባትን አትስማ፣ ራስህን ብቻ ስማ፣ አትማር፣ ደደፉን፣ ሰግጥ፣ ፈምስ እንደዚህ እያለ ከባህል ውጭ ያፈነገጠ በቦዲ ላንጉጅ እየተሳደበ ብልግና ነገር እየተሳደበ አይቀጣ ማለት ይሄ እንዴት ነው? ከሰውኛ ባህሪ መውጣት ነው። ምንም ልጅ ቢሆን ምንም ወንድም እህት ቢሆን ካጠፋ መቀጣት አለበት። የኢትዮጵያ ሕዝብ እኮ ይቀጡ ነው እንጂ ይሰቀሉ አይደለም፣ ይገደሉ አይደለም፣ ይቃጠሉ አይደለም። ይቀጡ፣ ለሌላውም ትምህርት ይሁን፣ ለሚከተላቸውም ትምህርት ይሁን፣ ይቀጡ ነው። ስለዚህ መንግስት ደግሞ የዋረ እኔ ያለው የህዝብን ምንድነው የህዝብን ሮርታ ነው የህዝብን ጩኸት ሰምቻለሁ ብሎ ፌዴራል ፖሊስ ይሄው እያሰራጭ እየለቀመ ይሄ በቲክቶክ ተሰክስከው ያሉ ይሄ ብልግና ነገር ይሳቅልናል ብለው ትልቅ ትንሹን እንትን የሚሉ እነሱን ሁሉ እየለቀመ ነው። በኢትዮጵያ ምድር ይለቀም። ይሄ ትክክለኛ ነው። መንግስት ይሄ ከሆነ የኢትዮጵያ ህዝብ ከመንግስት ጎን ይሆናል፣ እርግጠኛ ነኝ። ስርዓት ከሰፈነ፣ ህግ ከተከበረ የኢትዮጵያ ህዝብ ከመንግስት ጋር ይሆናል፣ እርግጠኛ ነኝ። ስለዚህ የቲክቶክ በሉት ዩቱብ በሉት
ሕፃን ልጅ ገና ጡጦ የሚጠባው ሁሉ ተነስቶ ቲክቶክ ላይ፣ አሮጊቶቹ ተነስተው ቲክቶክ ላይ የማይገባ ያልተገባ ከባህላችን ከሴታችን ያፈነገጠ ስድብ አሮጊቶች ሲሳደቡ ትሰማላችሁ። ትልልቅ የምንላቸው ሲሳደቡ ትሰማላችሁ። በዚህ በውጭ ሀገር ያሉት ሳይቀር በውጭ ሀገር አሉ። አሁን ኢትዮጵያውያኖች እንደዚህ እየተሳደቡ እንዲህ እያሉ በእውነት ወደ ኢትዮጵያ የሚገቡ ይመስሏችኋል? በዚህ አይነት የሚቀጥል ከሆነ ማለት ነው። መንግስት አሁን በጀመረው አካሄድ እየሄደ ካለ እንደነዚህ አይነት የብልግና ነገር የሚናገሩ እንኳንስ ኢትዮጵያ ሊገቡ እዚህም ሆነው መውጫ መግቢያ አይኖራቸውም። ሰው ገንዘብ ለማግኘት ብሎ ያልተገባ ነገር ከባህላችን ከህጋችን ውጭ የሆነ ነገር እንዴት ይነገራል? መሆን የለበት። ብዙዎቻችሁ ላትስማሙ ትችላላችሁ። የእነሱ ተባባሪ ሆናችሁ አትስማሙም እንደዚህ አይነት ነገር ሲሰማ ሲነገር። ስለዚህ ፌዴራል ፖሊስ የጀመረው ጅምር እውነት ከሆነ ለፖለቲካ ፍጆታ ካልሆነ የተያዙት መቀጣት አለባቸው። ነቢይ ጩፋ የሚሉትም እሱም መቀጣት አለበት። ጄኔራሎች መታየት መፈተሽ አለባቸው። ኮሎኔሎች መፈተሽ አለባቸው። ትራፊኮች መፈተሽ አለባቸው። አቃቢ ሕግ ዳኞች መፈተሽ አለባቸው። እከሌ ከከሌ ሳይባል ሚኒስቴር ምን በሉት ፈትሽ። እውነት ከሆነ ይፈተሽ። አጀማመሩ አካሄዱ ጥሩ ነው፣ እሰይ የሚያስብል ነው። ይህ ከሆነ እኛም ከመንግስት ጎን እንቆማለን። ማንቆምበት ምንም ምክንያት የለም። መንግስት የለም እኮ የምንለው ይሄ ነገር ያለ አግባብ እየተፈጸመ ስለምናይ ነው እንጂ መንግስትን ጠልተን ወይም መንግስት ሌላ ይቀመጥ ወይም ሄጄ ልቀመጥ በሚል አይደለም። መንግስት የለም፣ ወታደር የለም፣ ጄኔራል የለም ያለው እኮ ለዚህ ነው የምናየው ከምንሰማው እኮ ነው። ከሚደረገው ዝርፊያ፣ ከሚደረገው አፈና፣ ከሚደረገው የኮንትሮባንድ ንግድ ከዚህ የተነሳ እኮ ነው መንግስት የለም የምንለው። ስለዚህ አጀማመሩ እሰየው ያስብላል። ለፖለቲካ ፍጆታ ካልሆነ እሰይ መልካም ነው እንላለን። ስለዚህ እናንተ እነዚህ የታሰሩባችሁ ወላጆች ወይም ቤተሰብ የሆናችሁ እንዲያውም ደስ ሊላችሁ ይገባል እንጂ ሙግት እንዳትገቡ። በስራቸው ይቀጡ። ስራቸው ደግሞ በአደባባይ በዓለም የተሰራጨ የታየ ነው። ልትክዱት ልትሽሩት አትችሉ። ስለዚህ እሰይ ይቀጣልኝ ልጄ፣ ተቀጥቶ ይመለስልኝ፣ ለሀገር ለወገን ጠቃሚ ሆኖ ይውጣልኝ ብላችሁ ተሟገቱ እንጂ ልጄ ንጹህ ነው አትበሉ። በአደባባይ እየታየ ነው፣ እየተገለጸ እኮ ነው። በህፃናቶች ላይ ጠባሳ እያስቀመጠ እኮ ነው። በወጣቶች ላይ ጠባሳ እያስቀመጡ እኮ ነው። ይህ ግልጽ እኮ ነው። እናንተ ልጃችሁ ስለሆነ ነው። የሌላውም ልጅ እኮ እንደዚህ አለ። ልጅ የተበላሸብኝ የሚል እኮ አለ። ልጅ እንደዚህ ሆነብኝ እኮ የሚል አለ። ስንት። ስለዚህ መቀጣታቸው እሰየው ያስብላል። ፌዴራል ፖሊስ እንግዲህ ያስከውን ቀጥልና እኛም በሙሉ ኃይላችን መንግስት አለ እንድንል አድርገን ለፖለቲካ ፍጆታ እንዳይሆን አሁን እንደምንሰማው እያዘ ይለቃቸዋል ምን የሚባል ነው። ይሄ ደግሞ የሚሆን ከሆነ እውነትም መንግስት የለም። በአደባባይ የሆነ ያለውን ነገር እያዘ ይለቃቸዋል የሚባላል። አይ ፖሊስ አሁን እኮ ለስሙ ነው እንጂ ለፖለቲካ ይዞ ነው የሚለቃቸው። በዚህ አስገብቶ በጓሮ በር ነው የሚሸኛቸው የሚባል ነገር። ይሄ ደግሞ ከኢትዮጵያ ሕዝብ የተሰወረ አይደለም። ስለዚህ ተጠንቀቁ። ለምትሰሩት ለምታደርጉት ነገር ሁሉ ተጠንቀቁ። ራሳችሁም የፌዴራል ፖሊስ መሪ አዛዥ የሆናችሁ ጉቦኛ ሌቦች ከሆናችሁ እናንተ መጠየቅ አለባችሁ። ለኢትዮጵያ አንድነት ለኢትዮጵያ ሰላም ሲባል ማንንም መፈራት የለበትም። ለምን አብይ አይሆንም? መፈራት የለበትም። በትክክለኛ
በውጭ ዓለም እኮ አንድ መሪ ችግር ሲፈጥር ወዲያው ሪዛይን ነው የሚያደርገው፣ አይሟገትም። ሪዛይን ነው እኮ የሚያደርገው። አንድ ሚኒስቴር የሆነ እንኳን በገንዘብ እንኳን በሙሰኛ ሌላ ቀርቶ የቃላት ግድፈት እንኳን ሲገኝበት ሪዛይን ነው ወዲያው የሚያደርገው፣ ሪዛይን ነው የሚያደርገው። ስለዚህ ህግ ይከበር ብሎ ከተጀመረ፣ ህግ ያስከብራለሁ ብሎ መንግስት ከተጀመረ ከላይ እስከታች መታየት አለበት። በመዘጋጃ ቤት ውስጥ፣ በዚህ በመሬት ዙሪያ፣ በቤት ዙሪያ፣ በሁሉ ነገር፣ በባንክ፣ በሁሉ ነገር። በእርግጥ ሁሉንም በአንዴ ማድረግ አይቻልም፣ ግን ዋና ዋናውን እየተደረገ እየተጎተተ ስለሚመጣ ይሄን ነገር አድርጎ ለኢትዮጵያ ህዝብ የምስራች፣ ለኢትዮጵያ ህዝብ እፎይታ፣ ለኢትዮጵያ ህዝብ ህግ ተከበረ የሚያስብል እንዲሆን አደራ እላለሁ። ሊባኖስ ገዳሙ ነኝ ከአሜሪካ። ሰብስክራይብ፣ ሼር፣ ላይክ አድርጉ። በሌላ ቪዲዮ እንገናኛለን። ሰላም ሁኑ።